አንድ ታሪክ ልንገራችሁ። አንድ ንጉስ ነበርና እጅግ ብርዳማ በሆነ ምሽት ላይ ወደ ቤተ መንግስቱ ሲገባ ሳለ ስስ ልብስ ለብሶ ብርድ ላይ የቆመ አንድ ሽማግሌ ሰው ያየን እየለመነ ነበር። ምን ነው አይበርድህም እንዴ ያለው። ከዛ ሽማግሌውም ይበርደኛል፣ ነገር ግን ብርድ የሚከላከል ልብስ የለኝም አለው። ንጉሱም በል ወፈር ያለ ልብስ ልክልሃለሁ በሰራተኛ ሁን ብሎት ወደ ውስጥ ገባ ማለት ነው። ከዛ ሰውየውም በጣም ተደሰተና መጠባበቅ ጀመረ። ንጉሱ ግን ውስጥ ከገባ በኋላ የገባውን ቃል ረሳው ማለት ነው። ሲነጋ ሽማግሌው በር ላይ ሞቶ ተገኘ። በብርድ እየተንቀጠቀጠ የጻፈው የሚመስለው ወረቀት አጠገቡ ነበርና እንዲህ ይላል፣ ንጉስ ሆይ ብቻዬን ብሆን በቁርጠኝነት ብርዱን እጋፈጠው ነበር። ነገር ግን ልብስ ልክልሃለሁ ብለህ የሰጠኸኝን ተስፋ ቃል ሀሳቤን በተነው፣ ጉልበቴንም ጽናቴንም አፍረከረከው፣ ገደለኝ የሚል ነበረ ማለት ነው ወረቀቱ ላይ የተጻፈው። እና በጣም ያሳዝናል። አንዳንድ ጊዜ ቃል እየገባን ቃላችንን የምናፈርስ ሰዎች፣ እንደዚሁም ደግሞ ቃላችንን የማንጠብቅ ከሆነ ቃል አለመግባት፣ ቃላችንን ከገባን ደግሞ ቃላችንን የምንጠብቅ። የአላህ መልእክተኛ አለይሂ ሰላቱ ሰላም አልሙስሊሙን አላ ሹሩጢሂም ይላሉ። ሙስሊም በገባው ወይም ባስቀመጠው ሸርጥ ላይ ነው ይላሉ። አደርጋለሁ ካለ ማድረግ አለበት፣ ካላደረገ ደግሞ ቃል መግባት የለበትም ማለት ነው። ያኔ ይሄ የሙናፊቅ ምልክት ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም አያቱል ሙናፊቂ ሰላሳ አሉ። የሙናፊቅ ምልክቶች 3 ናቸው አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም። የመጀመሪያው ኢዛ ሐደሰ ከዘብ፣ በቃል በገባ ጊዜ ይዋሻል አሉ። ወኢዛ ወዐደ አኽለፍ፣ ሁለተኛው ደግሞ ዋዕዱን ወይም ደግሞ ቃል ከገባ በኋላ ቃሉን ያጥፋናሉ። ወኢዛ ቱእሚነ ኻን አሉ። መጨረሻ ከታመነ ያመነውን ሰው ደግሞ ይክዳል። ስለዚህ የገባነውን ቃል መፈጸም አለብን። ካልፈጸምን ምንድነው ከሙናፊቆች ሊያስገባን ይችላል ይሄና ማለት ነውና አምላካችን አላህ Subhanahu Wa Ta'ala በቁርአን ላይ ሱረቱ ሶፍ ቁጥር 2 ላይ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ወይ ሊመተቁሉና ማላ ተፈዓሉን እማትሰሩትን ነገር ለምን ትናገራላችሁ ይላል። እና ብዙዎቻችን የምንናገረውን አንሰራውምና በመንችለው አቅም ቃል አለመግባት። ምክንያቱም እንደነዚህ አይነት ሰዎች ቃላቸውን ይፈጽሙልኝ ይሆናል ብለው በተስፋኛን እየጠበቁ የሚሞቱ ሰዎች ሊኖሩ ይችላሉና ጥንቃቄ እንድናደርግ ነው ይሄ ነገር እየተነገረን ማለት ነውና አምላካችን አላህ Subhanahu Wa Ta'ala በሱረቱ ነህል ላይ ቁጥር 91 ላይ ወአፉ ቢአህዲላህ ይላል። ወአውፉ ቢአህዲላህ ኢዛ አሐድቱም፣ ቃል በገባችሁ ጊዜ ያለህን ቃል ኪዳን ሙሉ እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። በሌላ መንገድ አምላካችን አላህ الذين يوفون بعهد ولا ينقضون الميثاق እያለ ይናገራል። ሱረቱ ራዕድ ቁጥር 20 ላይ ማለት ነውና ቃል የገባነውን ነገር መፈጸም አለብን። የትኛውም ቦታ ላይ ማንፈጽመው ከሆነ ደግሞ ያንንን ቃል አለመግባት እና እንደዚህ አይነት ነገራቶች እንዳይፈጠሩ መጨረሻ ላይና ጸጸት ውስጥ እንዳንገባ ያደርገናል። አሁን ይሄ ሰውዬ ምን ያክል ጸጸት ውስጥ እንደሚገባ አስቡት ማለት ነውና አላህ Subhanahu Wa Ta'ala ቃላቸውን ከሚጠብቁት ያደርገን። ሁለት ወንድማማቾች ነበሩና ይጣላሉ። ጣላቸው በጣም የሆነ ድንበር ተላለፉ በራሳቸው ማለት ነው። እንዳታናገረኝ ተባባሉና ሁላቸውም ወደ ክላሳቸው ገቡ። ከዛ በዚህ ሁኔታ ቆዩ። እናት እንድታረቁ ብትነግራቸውም ሊታረቁ አልቻሉም። አረ ተው ልጆች ብትላቸው ሊታረቁ አልቻሉም። አባትየው ግን ጣልቃ አልገባም ነበር። ከዛ ከዕለታት አንድ ቀን እንደው እባክህ እነዚህ ልጆች እየተጣሉ ነው፣ እየተነጋገሩ አይደለም፣ ስንት ጊዜያቸው ልታስታርቃቸው አትችልም ብላ ለአባትየው ትናገራለች። ከዛ አባትየው ምን አደረገ? ወደ አንደኛው ክላስ ሄደና ልጄ ወንድምህ እዛ ወደ ከቀሪያው ካለው ወይም ደግሞ ከሀገሪቱ ካለው ትልቅ ጉድጓድ አለ፣ ጉድጓዱ ላይ ደግሞ ውሃ አለ። አንድ ሰው ከዛ ከገባ ይሰምጣናለቀና ወንድምህ እዛ ገብቷን ሂድና አውጣው ይለዋል። እባክህ እንድረስለት ምናምን ሲለው በቃ ነፍሱን አያውቅም፣ ብድግ አለና እየሮጠ ሄደ ማለት ነው ወንድሙን ለማውጣት። ይሄኛውንም ሄደናት በተመሳሳይ ወንድምህ ሄዶ እዛ እየሰመጠ ነው ብሏል፣ እራሱ ሂድና ድረስለት አለው። ከዛ በኋላ እየሮጠ ሄደ። አሁንም ይሄኛው ድጋልና በቃ ራሱን አያውቅም። ሁሉንም ነገር የያዘውን ነገር እንትን እያጠና ነበር። የያዘውን ነገር እንዳለ ትቶ እንዳለ ስልኩን ሁሉ ጥሎ ወንድሙን ሊያወጣ ሄደ ማለት ነው። እና ሲሄዱ ምንም የተከሰተ ነገር የለም። እንደዚህ ዞር ሲል ወንድሙ እየሮጠ እየመጣ ነው። ከዛ አላመነም፣ ይሄኛውም አላመነም። በጣም ተቃቀፉና ተለቃቀሱ። ይቅርታ ተባባሉ ማለት ነው። ካሁን በኋላ አልናድድህም፣ ምንም ብታደርገኝ አላናድድህም፣ ይሄኛውም እንደዚሁ ምንም ብታደርገኝ አላናድድህም እየተባባሉ መላቀስ ጀመሩ ማለት ነው። ከዛ መጨረሻ ላይ ይቅርታ ተባብለው ምናምን
ወደ ቤታቸው ተመለሱ እና እናቴቱ ምናለች እንደው እባክህ ከምን ላይ ደረሰ ምናምን ስትለው አሁን ተቃቅፈው ይመጡልሻል ምናምን አላት እናቴቱ ማለት ነው። ከዛ እንዳሉትኝ ተቃቅፈው ቤታቸው ደረሱ ማለት ነው። እና ምንም ቢከሰት ወንድሙን አይጥልም። በቃ በችግራችሁ ጊዜ የምታገኙትኝ ስጋችሁን ነው የኔ ያላችሁን ሰው ምንም ቢከሰት በቃ ወንድም ነው። ገብታችኋል? ሰነድ የሚሆናችሁ አጋዥ የሚሆናችሁ ከጎናችሁ የሚሆናችሁ ወንድማችሁ ነው። እና በትንሽ ነገር ተጣልተው 2 ዓመት 3 ዓመት የማይታረቁ አሉ። ሱብሃንአላህ የአላህ መልእክተኛ አለይሂ ሰላቱ ሰላም አንድ ሰው ከ3 ቀን በላይ ማኩረፍ እንዳሌለብን እንኳን ሙስሊም ወንድማችንን ተናግረዋል። የአላህ መልእክተኛ ያኒ የስጋ ወንድም ሆኖ ሙስሊም ሆኖ ደግሞ ሲሆን እስኪ አስቡትኝ ከዛ በላይ 3 ዓመት 4 ዓመት የምታኮርፉ ሰዎች አላቸው። የሆነ ክስተት ቢከሰት ወንድማችሁ የሆነ ነገር ቢደርስበትና ቢሞት ተመልሳችሁ ልታለቅሱ ነው? በፍጹም ሊሆን አይችልም። እንደዚህ አድርጌ በነበር እንደዚህ ሆኜ በነበር ምናምን እያላችሁ በመካከላችሁ ኺላፉን ወይም ደግሞ ልዩነቱን አታብዙትኝ። ለመታረቅ ሞክሩ። በመካከላችሁ ያለው ኺላፍ ከዚህ አይዘልም። ገብቷችኋል? ለምሳሌ የሆነ ነገር ሆኗን ብትባሉ ልባችሁ አይችልም እና ኢናተው ይሄ ምንድነው እልህ ምናምን እሱ ያናግረኝ ምናምን የሚለውን ነገር ትውት አድርጉና ወንድማችሁ እህቶቻችሁን ታታረቁ። ምክንያቱም በችግር ጊዜ የሚደርሱላችሁ እነሱ ናቸው። ምንም ቢከሰት ማለት ነው ምንም ቢከሰት እናንተ እንድትወድቁ አይፈልጉም። ገብታችኋልና በመካከል ያላችሁን ኺላፍ ወደዛ አስወግዳችሁ ተደዋውሉ፣ ይቅር ተባባሉ። የምር የሆነ ችግር እስከሚደርስ ድረስ አትጠብቁ። በመካከል ባኒ ከወንድም ጋር ከእህት ጋር ካክስት ካጎት ጋር ሊሆን ይችላል ከማንኛውም ሰው ጋር እና እኔ የቲም ነኝ። አባቴ በልጅነቴ ነው የሞተው። እናቴ በህይወት ነበረች፣ ትልቅ ሰው ነበረች እና ስፌት እየሰፋች ነው ያሳደገችኝ። ልብስ ትሰፋለች፣ እንደዚሁም ስፌትም ትሰፋለች። በእንደዚህ ሁኔታ አደግኩኝ። በምታሳድገኝ ጊዜ ስራ እንድሰራ እንኳን አትፈልግም ነበረ። በምትችለው አቅም እኔ የምፈልገውን ነገር ሁሉ ታደርግልኝ ነበር። በተጨማሪም ቁርአን እንድቀራ፣ ትምህርቴን በትክክል እንድማር፣ ጥናት እንዳደርግ፣ በጣም ጎበዝና ሙተፈውቅ እንደሆን የምትችለውን ያክል አድርጋለች። እንደዚህም ሆኜ እኔ ትልቅ ቦታ ላይ ትልቅ ደረጃ ላይ ደረስኩኝ። ስራ ያስኩኝ። በቃ ደረስኩልሽ እማዬ እያልኩኝ ቃል እየገባሁላት ነበረ። ከዛ የተወሰነ ጊዜ ከቆየው በኋላ ስራ ከመያዜ እናቴ ሞተች። እናቴ አረፈች። እናቴ ስተርፍ በጣም ተሰበርኩኝ። ረጅም ጊዜ አዘንኩኝ። ከዛ በኋላ ሩብ የስራዬን የሰራሁትን ሩቡን ወይም ደግሞ ግማሹን ማለት ነው ለሰዎች ወይም ደግሞ ለምስኪን እሰጣለሁ፣ አጅሪን ደግሞ ለእናቴ እሰጣለሁኝ ብዬ ቃል ገባሁኝ። እስከ ለተሞቴ ይሄንን አደርጋለሁ ብዬ ለራሴ ቃል ገባሁ። ከዛ ይሄንን ማድረግ ጀመርኩኝ። ይሄን እየሰራሁኝ እያለ ልጅ ወለድኩኝ፣ አገባሁ፣ ልጅ ወለድኩኝ። ከዛ በኋላ እንደዚህ እያለ ታሪክ ተቀየረ። ልጆችም እያደጉልኝ ነበር። ልጄ የሰናዊ ወይም ደግሞ የ7ኛ ክፍል የ8ኛ ክፍል ተማሪ እያለ አንድ ቀን ከለታት አንድ ቀን ወደ መስጂዳችን ሄድን አለ። ወደ መስጂዳችን ሄደን ካጠገባችን ስናይ ውሃ የመስጂዱ ውሃ የለውም ነበረ በሰዓቱ ማለት ነው። እና ውሃ የሚሰራልን እንፈልጋለን ምናምን እያሉ የመስጂዱ ውሃ ወደዚህ እያሉ የመስጊዱን ሰዎች ይመለከታል። እኔ ሌላ ቦታ ውሃ እየቆፈርኩኝ ምናምን እያልኩኝ ከዚህ ያለው አልተሰራም ምናምን ብዬ አዘንኩኝና ኢንሻአላህ ቀጣዩ ወሬ በቀጣዩ ማለትም በቀጣዩ ወር ደሞዜ ይህንን አሰራለሁ ብዬ በራሴ ቃል ገባሁኝ። ከዛ በወሩ ስመለስ ውሃው ተሰርቶ አገኘሁት። ባረከላሁ ፊክ ጀዛከላሁ ኸይር ስላሰራህልን በጣም እናመሰግናለን አሉኝ አለ። ከዛ ምን አድርጌ ያረን በፍጹም አላሰራሁም ምን አይደለሁም እኮ ያሰራሁት ስል ከዛ ልጅ መጣና እጄን ያዘኝና አባዬ እኔ ነኝ ያሰራሁት አለ። እኔ ነኝ ያሰራሁት፣ ነገር ግን ባንተ ስም አላህ Subhanahu Wa Ta'ala ጀነተል ፈርዶስን እንደወፍቀህ ባንተ ስም ነው ያሰራሁት። እንዴ ብሬት አግኝተህ ከየት አምጥተህ ምናምን ሲለው ለትምህርት ቤት የምሰጠኝን የዛሬ ከ5 ዓመት ጀምሮ የምሰጠኝን እያጠራቀምኩ ነበር። አጠራቀሜ አንተ ለእናቴ ማን ነው ለአያቴ እንደምታደርገው ሁሉ እኔም ላንተ ለማልካም ላደርግልህ አሰብኩኝና መልካም አደረኩልህ። ይሄ ላንተ ወቅፍ ነው ብሎ ያን ውሃ ያሰራው ውሃ ለሱ አጅር አታሳቢ አድርጎ እንዳሰራ ይነግረዋል ማለት ነው። እና ምንድነው ሰው የዘራውን ነው የሚያጭደው። የሰጣችሁትን ትሰጣላችሁ። ለወላጆቻችሁ መልካም ስትውሉ በጥፉ አላህ Subhanahu Wa Ta'ala ይመነዳችኋል። እንደገና ደግሞ ልጆቻችሁ የሚያዩት ወይም ደግሞ ልጆቻችን የሚያዩት እኛ ከምንሰጠው ለወላጆቻችን ከምንሰጠው ነገር
ነው የሚያዩትና በምንችለው አቅም መልካም በማድረግ ለልጆቻችንን መልካም አርአያ እንሆን። እንደዚሁም ደግሞ አጅራችንን ከአላህ Subhanahu Wa Ta'ala እንድናገኝ እንደገና ደግሞ የራሳችን ራሱ ራሃ ይኖራል፣ ደስታ ይኖራል። ወላጆቻችንን ስንታዘዝ እነሱን በምንችለው አቅም ስናግዛቸው አላህ Subhanahu Wa Ta'ala የተሻለ ነገርና መልካም ነገር ይሰጠናል። ዱንያ ላይ ራሱ ወላሂ ራሃ ይኖረናል። በጣም ደስተኛ ሰው ማለት ለወላጆቹ መልካም የሆነ ሰው ነውና ለወላጆቻችን መልካም እንሆን። አላህ ይحفظ። አንድ ድሃ የነበረ ሴት ርዝቋን ለመፈለግ ወደ አንድ ዱር ትሄዳለች። ዱሩ ላይ የሆነ ዋሻ ታገኛለች። ትልቅዬ ዋሻ ነው። ወደ ዋሻው ውስጥ ገባ ስትል ትልቅዬ ገሰር አለ። ከገሰሩ መካከል በጣም ብዙ ወርቅ የተሞላበት ቤት ታያለች። ከዛ በኋላ ከዛ ወርቅ እንደዚህ ብላ ስታይ የሆነ ድምጽም ትሰማለች። ግቢና ለህይወትሽ ዋና የምታያቸውና ቅድሚያ የምትሰጪውን ነገር ይዘሽ ውጪ ይላታል። ቅድሚያ የምትሰጪውን ነገር ይዘሽ ውጪ፣ ይሱን ይዘሽ ቶሎ ካልወጣሽ ከዛ በኋላ እንደ ከወጣሽ በኋላ በሩ ይዘጋና አይከፈትልሽም ይላታል። እሺ ብላ ልጇን ይዛ ትገባለች። ልጇን ከጎና አድርጋ ወርቁን እንዳለ ትይዛለች። እንደዚህ ውሉላለ በጣም የሚያማምሩ ነገራቶች አሉ። ያንንም ትጋፍፋለች፣ ሁሉንም ማለት ነው። ከዛ በኋላ እንደዛ እያደረገች ያለ የተወሰነ ደቂቃዎች ነው ያሉት። አሳስ የሆነ ወይም ደግሞ ዋና የምትዩን ነገር በፍጹም እንዳትረሺ ይላታል። ከዛ በኋላ ያንን ነገር ይሷም አሁንም ይሆን አጓጓተኝ ያለው ገንዘቡ ወርቁ ምኑ ያጓጓታል። ያንን ሁሉ እንዳለ ካነሳች በኋላ ደውሉ ይደወላል። ሲደወል ያንን ነገር የያዘችውን ወርቅ እንዳለ ተሸከምና ትወጣለች ማለት ነው። ወጥታ በሩ ይዘጋል። በሩ ከተዘጋ በኋላ ልጇ ከውስጥ እያለቀሰ እንደሆነ ትረዳለች ማለት ነው። ልጇን ከውስጥ እንደተወች ትረዳለች። ከዛ በኋላ ይከፈትልኝ ብትል ሊከፍቱላት አልቻሉም። አሳስ የሆነውን ነገር እንዳትረሽ ብለንሽ ነበረ፣ ካሁን በኋላ ይከፈትም ይላታል ማለት ነው። ሀከዛ ዱንያ እዚህ ቂሳ ላይ የምንማረው ነገር ዱንያ ራሱ እንደዚህ ናት። አንዴ ከሄድን በኋላ ሞት ከጠራን በኋላ መለከል ሞት ወደኛ ከመጣ በኋላ እንመለስ ብንል መመለስ አንችልም። ዱንያ አንዴ ካበቃሽ በኋላ መመለስ አንችልም። በዱንያ የገረቅን ሰዎች ወይም ደግሞ በዱንያ የሰመጥን ሰዎች እንደዚህ ነው የምንሆነው። በመልካም ስራ መሽቀዳደም፣ አላህ Subhanahu Wa Ta'ala ባዘዘን ነገር ላይ መቻኮል ነው ያለብን። በዘገቡት ሐዲስ ላይ የአላህ መልእክተኛ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ነገረኝ ብለው በነገሩን ሐዲሱል ቁዱስ ላይ አምላካችን አላህ ምን ይላል? ወማ ተቀረበ ኢለየ አብዲ ባሪያዬ እኮ ወደኔ አይቀርብም ማለት ቢሸይን ባንዳች ነገር አሐበ ኢለያ ወደኔ ተወዳጅ የሆነ ነገር ሚመፍተረቱ አለ በርሱ ላይ ፈርድ ባደረኩት ነገር እንደሚቀርበው እኔ ዘንድ እኮ የተወደደ ነገር የለም ማለት አምላካችን አላህ Subhanahu Wa Ta'ala። ወማ የዛሉ አብዲ አለ ባሪያዬ እኮ አይቆጠብም አይወገድም እኮ የተቀረቡ ኢለየ ቢነዋፊል ነዋፊል በሆኑ ሱና በሆኑ ነገራቶች እኮ አይቀርብም ወደኔ ሐታ ኡሂበህ አለ እስከምወደው ድረስ በወደው እንጂ አለ فإذا حببته እሱን ከወደድኩት كنت سمعه الذي يسمع به የሚሰማበት ጆሮ ሆነዋለሁኝ وبصره الذي يبصر به الله سبحانه وتعالى ደግሞ ምን ይላል የሚያይበት አይን ሆነዋለሁኝ ويده الذي يبطش بها እንደዚሁም ደግሞ የሚሰራበት እጅ ሆነዋለሁ ورجله التي يمشي بها እንደዚሁም ደግሞ የሚራመድበት እግር ሆነዋለሁ وإن سألني ከጠየቀኝ ፈአዕጢየነ እሰጠዋለሁ ወለኢን እስተዓዘኒ እንደዚሁም ደግሞ ጠብቀኝ አለኝ ለዑዚየነሁ እንደዚሁም ደግሞ እጠብቀዋለሁ አምላካችን አላህ Subhanahu Wa Ta'ala። እና ስለዚህ በምንችለው አቅም በመልካም ነገራቶች መቃረብ አላህ Subhanahu Wa Ta'ala የሚሄድበት እግር የሚሰራበት እጅ ሆነዋለሁ ምናምን ሲል የሚሰማበት ጆሮ ሆናለሁ ሲል አላህ Subhanahu Wa Ta'ala ከሐራም እንድንቆጠብ ያደርገናል። መልካም እንጂ እንዳንሰማ ያደርገናል ማለት ነው። طيب ወደ መልካም እንድንረመድ ያደርገናል። እንዛ በመልካም ነገር መሽቻኮል በመልካም ነገር መቀዳደም አለብን። አምላካችን አላህ Subhanahu Wa Ta'ala فأما من أوتي كتابه بيمينه አለ ኪታቡን እኮ በቀኙ እጅ እኮ የተሰጠሰው فسوف يحاسب حسابا يسيرا وينقلب الى اهله مسرورا ያለ አምላካችን አላህ Subhanahu Wa Ta'ala ይናገር ቤተሰቦችም የተደሰተ ሆኖ ይመለሳን ይያለ ይናገርና በዱንያ ላይ ሰምጠን ህይወታችን ከሚመሰቃቀል ከሆነ ግን ምንድነው የምንሆነው? አኺራ ላይ የተመሰቃቀለ ህይወት ነው የሚኖረን ማለት ነው። ነገር ግን በዱንያ ላይ መልካም ሰርተን ከሄድንሳ በቀኝ እጆቻቸው መጽሐፋቸውን ከተሰጡትና ወደ ቤተሰቦቻቸው የተደሰቱ ሆኖ የሚመለሱ ሰዎች እንሆናለን ማለት ነው። አምላካችን አላህ Subhanahu Wa Ta'ala ይሄንን አበክሮ ይነግራናል። በምንችለው አቅም ወደ መልካም መቻኮል መልካም እንሰራ መስራት መልካም ከሰራን ደግሞ አላህ Subhanahu Wa Ta'ala ጀነትን ያስገባናል። من عمل صالحا من ذكر او انثى መልካምን የሰራ ከወንድም ከሴት ሆኖ وهو مؤمن ሙእሚን ሆኖ አምላካችን فلنحيينه حياه طيبه አላህ Subhanahu Wa Ta'ala حياه طيبه መልካም የሆነን ህይወት እናኖረዋለን አምላካችን እናኖረዋለን አምላካችን አላህ Subhanahu Wa Ta'ala
ስለዚህ ወለነዚየነሁም እንደዚሁም ጀዛ እንሰጣቸዋለን አጅረሁም ቢአህሰኒ ማ ካኑ ያዕመሉን ሲሰሩ በነበሩት ነገር ደግሞ አጅራቸውን ምንዳቸውን እንሰጣቸዋለሁ ብሏል። ስለዚህ በምንችለው አቅም በመልካም ነገር መቻኮል ይኖርብናል ማለት ነው። አላህ Subhanahu Wa Ta'ala መልካም እንሰራ ያድርግ። አንዲት ህፃን ልጅ ነበረች። በእጇ 2 ቱፋህ ይዛለች በቀኟና በግራዋ። እናቷ መጣችና ልጅ አንዱን ቱፋህ ስጪ ልብላ አለቻት። ልጅቲቱም ቶሎ ብላ ግምጥ አደረገችው ሁለቱንም ማለት ነው። እናቲቱ በጣም ተበሳጨችና እንዴት እንደዚህ ታደርጋለች? አሁን ከዚህ ይሄ ይጠበቃል ምናምን ብላ ተበሳጨች። እናቲቱ ተበሳጭታ ትታስ ስትሄድ ማማ አለቻት። ዙር ስትል እናቲቱ ይሄ ነው የሚጣፍጠው ብላ የሚጣፍጠውን ሰጠቻት ማለት ነው። ሽፍቶ መጀመሪያ እናቲቱ ጠርጥራ የነበረው ምንድነው ሁለቱንም የገመጠችው እኔ እንዳልወስድባት ነው ቱፋሃውን ብላ ነበር። ልጅቲቱ ግን የገመጠችው ለምንድነው የሚጣፍጠውን ለማወቅ ነው። ያኒ የትኛው ነው ቆንጆ የሚለውን ነገር አውቃ የሚጣፍጠውን ለእናቷ ለመስጠት ነው። ከዛ ያንን ቱፋሃ ሰጠቻት። እናቲቱም ልጇን አቀፈችና ይቅርታ ጠየቀቻት ማለት ነው። ምንድነው ለማስተላለፍ የፈለኩት እዚህ ላይ በሰዎች ላይ ያለ መልካም ጥርጣሬ ልናሳምር እንደሚገባ ነው። አምላካችን አላህ Subhanahu Wa Ta'ala ይሄንን በሱረቱል ሁጁራት ላይ ይናገራል። ያ አዩሀል ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ብሎ እጅተኒቡ ከሲራን ሚነ ظን ከመጥፎ ጥርጣሬ ብዙ ንራቀዋል። ኢነ በዕድ ظኒ ኢስም ከፊል ጥርጣሬ እኮ ወንጀል ነው አለ። ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إن الله تواب رحيم يلين نجرا أن كمتفو طرطاري مرق እንደለብን ይሄ ታሪክ ያስተምራል። ያላ መልእክተኛም አለይሂ ሰላቱ ሰላም አቢ ሁረይራ በዘገቡት ሐዲስ ላይ ምን ይላሉ? ኢያኩም ወظን ይላሉ። መጥፎ ጥርጣሬን አደራችሁን እንደትጠራጠሩ አሉ። فإن الظن كذب ያኔ ይሄ ምንድነው የሚባለው? ظن እኮ ይሄ ጥርጣሬ የሚባለው ነገር እኮ ውሸት ነው። አክዘቡል ሐዲስ ያኔ በጣም ውሸት የሆነ ነገር ነው። ولا تجسسوا ولا تحسسوا ولا تحسسوا ولا تجسسوا ولا تحسدوا ولا تدابروا ولا تبغضوا وكونوا عباد الله إخوانا ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ስለዚህ ኢያኩም ወظን አደራችሁን ጥርጣሬ መጥፎ ጥርጣሬን ተው ነው በቃ። ምክንያቱም فإن الظن أكذب الحديث ይሄ መጥፎ ጥርጣሬ የሚባለው ነገር أكذب الحديث ከውሸት ሁሉ በጣም መጥፎ ውሸት ነው። طيب ከንግግሮች ያይ ሁሉ ውሸት ነው ይሄ መጥፎ ጥርጣሬ የሚባለው ነገርና ጥርጣሬን ልናስወግድ ይገባል። ያላህ መልእክተኛ አለይሂ ሰላቱ ሰላም በሌላ ሐዲስ ላይ ምን ይላሉ? إذا سمعت الرجل يقول هلك الناس ሰዎች ጠፉ እያለ የሚናገር ከሰማችሁ فهو أهلكهم እሱ ነው ጠፊው እንደው ብሎ ይናገራሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። طيب ስለዚህ ጥንቃቄ እናድርግ። ከሰዎች ያኒ መጥፎ ስንጠረጥር በእኛ ላይ ነው ዙሮ ሊመጣ የሚችለውና መጥፎ ጥርጣሬ እናስወግድ። ሐሰን አልበስሪ ረሂመሁላህ ተዓላ ምን ይላሉ መሰላችሁ? إذا بلغك عن أخيك ከወንድምህ ከደረሰ شيئا አንዳች ነገር فلتمس له عذر ፈልግለት فإن لم تجد يعني ይህን عذر ካላገኘህለት فقل بل لعله عذرا لا أعرفه እኔ ማላውቀው ሰበብ ሊኖሩ ይችላል የሚል ጥርጣሬ ከወንድምህ ይኑርህ ብለው ይናገራሉ ማለት ነው። ለምሳሌ የሆነ ነገር ካየን عذر እንስተው عذر ሰዓታና ደግሞ ያንን ነገር እንኳን ካላገኘን ሌላ እኔ ማላውቀው عذر ሊኖሩ ይችላል የሚል አስተሳሰብ ሊኖር ይገባን ብለው ይናገራሉ ማለት ነው። ሐሰን አልበስሪ ረሂመሁላህ ተዓላ እና ጥንቃቄ እናድርግ መጥፎ ከመጠርጠር እሺ መልካም ነገራቶች ለማድረግ እንሞክር። ወንድሞቻችን እህቶቻችን ጋር ስንኖር የትኛውም ሰው ጋር ስንኖር ምድር ላይ ልናደርገው የሚገባው ትልቁ ነገር መልካም መጠርጠር የመሰለ ነገር በነገራችን ላይ ራሃ ነው፣ ደስታ ነው። በነገራችን ላይ አንድ ሰው በሆነ ባልሆነ የሆነ መጥፎ የሚጠረጥር ከሆነ ሁሌ የሆነ ሐሳስ ነው የሚሆነው፣ ራሱን ይጎዳን። ሁሌ ሰዎች መጥፎ ናቸው ብሎ ነው የሚያስበው። በጣም ከመጠን በላይ ከመጠንቀቁ የተነሳ ራሱን ሲያሰቃይ ነው የምትመለከቱት ማለት ነውና መጥፎ መጠርጠር መጥፎ ነው፣ ልንጠነቀቀው ይገባል። አንድ ወንድ ወደ አንድ ሱቅ ይሄዳል። ሱቁ ላይ ቆመና ባለሱቅ ቱፋሃው ስንት ነው ኪሎ ይለዋል። ኪሎ 500 ብር ነው ወንድሜ ሲለው ብርቱካን ስንት ነው ሲለው
ብርቱካኑ ደግሞ 250 ብር ነው ይላል። ከዛ በዚህ መካከል እያሉ የሆነ ሴት ትመጣለች። ሴትየዋ ኪሎ ቱፋህ ስንት ነው ስትለው ባለሱቁን ኪሎ ቱፋህ 200 ብር፣ ሙዙ ስትለው ሙዙ ደግሞ 50 ብር ነው፣ እንደዚሁም ብርቱካን 50 ብር ነው ብሎ ይነግራታል። የኛው በጣም ተናደደ። እንዴት ነው እኔን 500 ብር እና 250 ብር ብሎኝ እሷን 50 ብር እና 200 ብር ነው የሚላት? ምን አይነት ሰው ነው ይሄ ምናምን ብሎ በጣም ተበሳጨ። ከዛ በኋላ ያቺ ሴትዮ ገዝታ በጣም ደስ ብሏትኝ ገዝታ ተመለሰች። ዛሬ ልጆቼን በደንብ አድርጌ ምግባለሁኝ እያለች በጣም ተደስታ ሄደች። ከዛ ሰውየው ባለሱቁ ዞራልና እንደተቀየምከኝ አውቃለሁ አፉ በለኝ። ይቺ ሴት የቲም ልጆች 4 ልጆች አሏትኝ። ባለው የሞተው በቅርብ ነው እና ሰዎች እንዲረዷት አትፈልግም። በምትችለው አቅም በራሷ የምትታገል ሴት ናት እና በምን መልኩ ልርዳት ብዬ ስፈልግ በዚህ መልኩ ካልሆነ በስተቀር አልቻልኩም መርዳት እሷን እና በዚህ መልኩ ልርዳት ብዬ ነው። እሷን በረዳሁ ቁጥር አላህ Subhanahu Wa Ta'ala ሪዝቄን ያሰፋልኛል እና ለዛ ብዬ ነው እንደዚህ አድርጌ ቀንሽ የምሽጥላት እንጂ ለሌላ አይደለም። አፉ በልኝ ይቅርታ ይለዋል። ይሄኛው ሰውዬ በጣም ተደሰተና በሰውየው ድርጊት ግንባሩን ሳመው ማለት ነው። ሱብሃንአላህ። እና እንደዚህ አይነት ቅልቦች ያላቸውን ሰዎች አብዛለን። አላህ Subhanahu Wa Ta'ala እኛም በየቲሞች መልካም የምንውል ያደርጋል። የቲሞችን ማሳደግ አስመልክቶ እስልምና ከፍ ያለ ደረጃን ይሰጣል። ወይም ደግሞ የቲሞችን ያሳደገ የቲሞችን የተንከባከበ ለየቲሞች መልካም የዋለ አላህ Subhanahu Wa Ta'ala ከፍ ያለ ደረጃን እንደሚሰጥ የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። ከቤቶች ሁሉ ምርጥ ቦታ ምርጥ ቤት ማለት ደግሞ ወላጅ አልባ ህፃናቶች የሚንከባከብበት ቤት ነው ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። በተጨማሪም ደግሞ አና ወካፊሉ የቲም እኔና የቲሞችን የሚያሳድግ ሰው ፊል ጀነት ላይ ከሀከዛ ብለው ሁለት ጣታቸውን አውጥተው አሳይተዋል ማለት ነው። እኔና እሱ እንደዚህ ነው ጀነት ውስጥ የምንገባው ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል ማለት ነው። እንደዚሁም ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም በሌላ ሐዲስ የልብ ልስላሴን ራሱ እንደሚጨምርልን ተናግረዋል። ድሆችን መመገብ፣ የቲሞችን መመገብ እንደዚሁም ደግሞ ራሳቸውን መዳበስ እንዳለብን የአላህ መልእክተኛ አለይሂ ሰላቱ ሰላም በተለያዩ ሐዲሳቶች ተናግረዋል። የአላህ መልእክተኛ አለይሂ ሰላቱ ሰላም የቲሞችን ጭንቅላት የሚነካ ሰው ለርሱ ሲል አላህ Subhanahu Wa Ta'ala በሚያደርግበት የእጃቸው ጥፍር ወይም የእጃቸው ባረፈበት ልክ አላህ Subhanahu Wa Ta'ala ወይም ደግሞ ጸጉራቸውን በነካው ልክ አላህ Subhanahu Wa Ta'ala የጀነት ምንዳ እንደሚሰጠው ተናግረዋል ማለት ነውና የቲም ማሳደግ ትልቅ ትሩፋት አለው። በምንችለው አቅም የቲሞችን እንራ። በአካባቢያችን የምናቃቸው በጣም ብዙ የቲሞች አሉ። እነዛን በምንችለው አቅም ራሳቸውን ልንዳብሰው፣ አይዟችሁ ልንላቸው፣ ከጎናቸው ልንላቸው፣ በምንችለው አቅም ልንረዳቸውና እንደኛ እንደ ልጆቻችን አብረን ልናሳድጋቸው ይገባል ማለት ነው። አላህ Subhanahu Wa Ta'ala መልካሞች አድርገን አላህ